ትንሽ እንዴ ምን ነው? ደህና ነኝ። ትንሽ ወደ ነክቶ ይዞኝ ነው። ምን ነው ወቀሽ? ድንገት ነው የሚወጋኝ። እኔ ነው ጋር በእናትሽ መወጋቱን ከተመኘልኝ አይቀርለምን እርግዝናውን ማታከዘኝ። ብችልማ እርግዝናውን ትችልሽ ህመሙን ግን ሁሉንም ወስድልሽ ነበር። አንተ በዚያ ያየዝም አትወስድልኝም አይደለም? ብቻልማ ታውቂያለሽ እኮ። አውቃለሁ እኔ ባል ወይ ሐኪም ቤት እንሂድ እንዴ? ብንሄድም እኮ ለውጥ የለውም። ወይኔ ቆይ ምንድን ነው የሚሻለኝ ግን? አንተ ትጨነቅ ያለ ነገር እኮ ቢሆንም ባንቺ ሆኖ ሳይው ግን በጣም ነው የሚረብሽኝ። አይዞህ እኔ ባል አትረበሽ በቃ። እሺ እናት ወደ ስራ አትሄድም እንዴ? ዛሬ ውጪ ነው የምሰራው እባክሽ፣ ቢሮ አልገባም። እና ምን ላግዝህ? ኧረ ምንም ደግሞ እንደባለፈው ልትበይኝ ነው እንዴ ደከመኝ ምናምን እያልሽ? ወይ አልበላህም እኔ ባል እና እንደውም አብረን እንሂድ። እሺ እንዴት አድርገሽ ትይያለሽ እንዲያመምሽ? ወይ ለካሱም አለ ግን ከስራ ቀርቼ አብሬሽ እንደሆነ የምትፈልጊ ከሆነ ግን እቀራለሁ። ኧረ ችግር የለውም። እሺ ወይ እንደዛ ከሆነ መግዲ ጋር ልደውልልሽ እና እሷ ትምጣልሽ? ችግር የለውም እኔ እደውላለሁ። አንተ ግን ሂድ እንዳይረፍድብህ። እሷ ሳትመጣ አልሄድም። ቆይ እንደዚህ አትጨነቅ ይዙ። ተጨነቂ እኮ አይደለም በሙሉ ልቤ ስራዬን እንድሰራ እሷ ብትመጣልሽ ይሻላል ብዬ ነው። እሺ ደውልላት። ምን እያደረግሽ ነው? ገና ምን አይተ ገና በጥስ ይዘልዝሄ ነው በለው። ምን ምበላው? አዎ መበላው። ያምሻል እንዳንቺ ልጅ። ካንተም ብሶ ታፈጣለህ እንዴ? እሺ ምን አድርጌሽ ነው እንደዚህ የምትነክሽኝ? ዝም በልውል እንዳልነሳለህ። ኧረ ተይ አንቺ ደግሞ እንዴ ምን ሆናችሁ ነው? ስነ ስርዓት ኖራችሁ እንጂ ደግሞ ፀጉርሽን አስተካኪ። ፀጉሬም ሆነ ጫጭሯ መስታወት ልስጥሽ ታይዋለሽ። ሰይጣኔም ሆነ ጫጭረሽ። ቆይ ምንድን ያደረገሽ? ምን ብዬ ለሰው አወራለሁ? ይሄ ቅሌታ። መቼስ በሰላም እንደዚህ አታረጊውም አይደል? እብድ ነኝ እንዴ ከመሬት ተነስቼ የማደርገው? እሺ ቆይ ምንድን ያለሽ? እንዴት ብዬ ልናገርሽ? መግዲ ያምሻል እንዴ? ቆይ ምን ብዬሽ ነው? ምን እንዳልከኝ ረስተው ነው? ለምንድን ነው የምረሳው? ካረሳው ለምንድን ነው ታዲያ የምጨቀጭቀኝ? እንደዚህ እንድትሆኝ የሚያደርግ ምን አደረግኩኝ? ቆይ እናንተም በምንም ተአምር ብቻችሁን ቤት ትቶ መውጣት አይቻልም አይደል? ኧረ ጉዴ አልሰማሁም። እሺ ምን እንዳለ? ቆይ ምን ብላት ነው አንተ? ኧረ አቤላ እኔ ምንም አላልኳትም። ምንም ሳትላት ነው እንደዚህ የበላችሁ? አንተ ደግሞ ፀጉሬ እንዴት እንዳጨባረው አይታይህም? ስለታየኝ አይደል እንደ አስተካክ ያልኩሽ። ስለዚህ ስታወራኝ ይህንንም ከግንዛቤ ያስገብታ አውራኝ። እሺ እሺ ቆይ ምንድን ነው የተፈጠረው? ትነግረዋለህ ወይስ ልንገረው? ምንድን ነው የምትነግሪኝ? ያልከኝ ነው። ምንድን ነው ያልኩሽ? አንቺ ያለሽን አትናገሪም እንዴ? ምን እንዳለኝ እሱ ራሱ ይንገር እንዴ። ለምንድን ነው አንቺም አትናገሪው? እኔ አልናገርም፣ ራሱ ይናገር። አንቺ ያምሻል እንዴ? ምንድን ነው የሚያመኝ? አላልከኝም እንዴ? ምንድን ነው የተናገርኩት? እሱን አንተ ንገረኝ እንጂ እኔ በምን አውቃለሁ? ጭራሽ ምን እንዳለሽ ሳሰሚ ነው መደበደቢው? እኔ እሱ የተናገረውን የመድገም ሞራል የለኝም። መግዲ አትጥራኝ አንተ ቅሌታ። አረ መግዲ እባክሽ ተናገሪ። ለምን እሱን አትጠይቀውም? እኔ የመድገም ሞራል የለኝም አልኩ እኮ። ወይኔ እቺ ምን አይነት ሰይጣናት በእናታችሁ። ቀድም ገዝተን ኪስሽ ውስጥ ያስቀመጥሽውን ማስቲካ እኮ ነው የጠየቅኩሽ። ማስቲካ? ወይኔ ወንድሜ ማስቲካ ተጠይቀ ነው ለካ እንደዚህ የተበላ። እንደዛ እስክልሽ መቼ ድል ሰጠሽኝ? እንደ ነብር እኮ ነው ላይ ላይ ዘለልሽ። ማ እኔ? አዎ አንቺ። እናንተ ራስ እኮ ፀጉሬን አበላሽተኸዋል። እና ስትነክሽ ምን ማድረግ ነበረብኝ? ለነገሩ ጦሰን እንኳንም አስለቀቀኝ፣ እገል ነበር። ኧረ መጃጃል አንቺ። እስኪ ዝም በል አንተ ደግሞ። ለምንድን ነው ዝም ብለው እንደዚህ በነፍሱ እየተጫወትሽበት? አቤላ እንኳን የማያየልኝ እንደዚህ እኮ ነው የምትቀልድብኝ። ይቅርታ አልኩ አይደል እንዴ? እኔ ጌታ። የኔ ጌታ? ፍቅረኛ እንደዚህ ስለማትል ግራ ገባ አይደል? ማን? የኔ ፍቅረኛ? አዎ ያንተ ፍቅረኛ። ስለ እኔ ፍቅረኛ እንኳን እኔ እናንተም ትመሰክራላችሁ። ለራስ ሲሆንማ ማሳመር ተቀበታል አይደል? ለራስ ሲቆርሱ አይደል ድረስ የሚባለው? አሁን አትረብሽኝ፣ ፍቅሬን ላባብልበት። ላባብልበት ነው ወይስ ልጃጃልበት? ምንም በል፣ ዋናው መታረቃችን። ወይኔ ልቤን አውቀሽ ትጮችብኛለሽ አይደል? አረ እሺ ቢያንስ አይደለም ብለሽ አስተባቢ። ለማን ብዬ ነው ማስተባብለው? ወንድሜ እንግዲህ ምንም ማድረግ አይቻልም፣ ፈጣሪው ነህ። ፈጣሪማ እኮ እኔን የመሰለች ወርቅ ሰጠው። ምን ሰጠው? ወርቅ ነዋ አይደል እንዴ ሉሌ? በጣም ምን ይሻላል? በእናትሽ ስልኳ ኮምቢ አለኝ። እሷን በስልክ ማግኘት እኮ በጣም ከባድ ነው። ቆይ ለምን አባቷ ነው ስልኳን የምትዘጋው? በቃ አንተ ችግር የለውም፣ እኔ እደውልላታለሁ። ብቻሽን እኮ ትቼሽ ብሄድ ልቤም እኮ አያርፍልኝም። እንደዛማ ከሆነማ በቃ አብረን ሄዳ። አረ ረስተሽው ነው ባለፈው?
ውይ እንዴት ረሳዋለሁ እሱ ጎበስ ከረሳሽው እኮ ላስታውስሽ ብዬ ነው ያንን መንገድማ መቼም ነው ማለት ነው እሺ ምን ይሻላል በእናትሽ እንዴ ለምን መቅዲስ ስልኳን ቢያለኝ እኮ አረ ይዙ በእናትህ ሂድ እንደዚህ ሆነሽ ውስጤ እንዲያርፍልኝ ነበር እንዴ እሺ ምን አባቴ ዳርክ ምንም አታርጊ ዝም ብለሽ ልጅ እሺ ስንት ትከፍላለህ ምን ስንት ትከፍላለህ እንዴ ጭራሽ በክፍያ ልትወጂኝ ነው እንዴ እና ዝም ብሎ ሙርዳል እንዴ እንደዛ ከሆነ እኮ ቀብድ ሰጥቻለሁ ይታል ያው እብድ ምን ቀብድ አላሳስኩሽም እንዴ በሚገባ ነው እኔ ግን ምን እንደምፈራ ታውቂያለሽ ምንድነው ከመስሪያ ቤት የሥራ ቅጥር እንዳይልኩልሽ ለምን እንደሚልኩልኝ እቤት ሆነሽ ስራ ከምታስፈችኝ ስራ ቦታ ሆነሽ ስራ እንድታግዢኝ ነው አድርጎልኝ ነው ሁሌ ከባሌ ጎን ነው ወሬኛ ለምላስማ ማን ብሎሽ እድሜ ላንተ እንዴ ጭራሽ ደግሞ ነው ሆንኩን ተወቋሹ እና ማን ልቀስ ለምሳሌ መቅዲ ቆይ ትምጣ እነግርልሃለሁ ወይ ትምጣ እንዴ ትምጣ ስትኝ እኮ ትዝ አለኝ ቆይ ለምን አባቷ ነው ስልኳን የዘጋችው ኧረ ተነስና ሂድ ስልኳ ደግሞ በጣም ነው የሚያስቸግረው በቃ ይረፍድባል ሂድ እሺ ቆይ አንዴ መጨረሻ ልደውልላት ወይ ይዙ እሺ በቃ አንቺ ደውይላት እሺ ደውልላታለሁ እሺ ውጫ እንዴት ነህ እስከ መቼ ነው ቆይ እዚህ ቤት የምቆየው እንዴት ነህ እኮ ነው ያልኩህ እስከ መቼ ነው እዚህ ቤት የምቆየው ሰላምታው አይቀድምም የጠየቅኩህን መልስልኝ ለምን ያህል ጊዜ እንድትቀመጥ ነበር ያንን ሁሉ ብር የሰጠሁህ ቆይ ብሩን ከቤት ካልወጣው ምንድነው ማደርግበት ስትፈልግ አንጠፋውተኛ እሱ እኔን አይመለከተኝም አቡኔ በጣም እየሰለቸኝ ነው ምንድነው ቆይ አሁንም እሱ እኔን አይመለከተኝም መጀመሪያም እኮ አስጠንቅቄህ ነበር እሺ ቢያንስ የሆነ ነገር ልስራ ለነገሩ አሁን የረፍት ጊዜያችን አብቅቷል ወደ ስራ መመለስ እንችላለን ትላንት ማታ የወጣው ሰዓት እኔም አንዳንድ ነገር አጣርቻለሁ በቃ እርግፍ አድርገው ረስተውኛል 2 ወር ከምናምን እንዲተነፍሱ ፈቀድንላቸው እኮ አይበቃቸውም እሱም በምትከፍለኝ ብር ልክ ነው ማሰበው አንተ ግን ከብር ውጪ ስለምንም ነገር አታስብም አይደል እና ስላንተ ላስብ ለምን አባ ነው ደግሞ ስለኔ የምታስብ እና ታዲያ ምንድነው የምትለኝ ቡቻ ግን ሳትዋሽ አንድ ነገር ንገረኝ ምንድነው እነ ይዛና ደና ብር ሰጠው ጆሲን ውጋው ቢሉ ትወጋኛለህ አይደል ከከፈሉኝ አዎ እበልታለሁ የምረን አዎ የምሬን ነው ምንድነው እሺ ጊዜ ካልተናገርኩ አታምነኝም እንዴ አንተ ግን ምን አይነት ሰው ነህ የማን ነገር ምንም አይመስልም አይደል ስማ ባለፈው ይዞን ሎጎው ስለ ምን እንዳለኝ ታውቃለህ ምን አለ የሚያጣው ነገር ከሌለው ሰው ጋር አትጋጫለኝ ምን ማለት ነው ይዛና ሊጋጨኝ አሰበና ሁለታችንም ሳይድ ነገሩን አየ ምን ያገናኘዋል ታዲያ እንዴት አያገናኘው እኔ ብገልም ብገደልም ምንም ያሳሰበኝ ነገር የለም እሱ ግን እህቱና ሚስቱ ምን እንደሚሆኑ ሲያስብ ወዲያው ቀዘቀዘ አንተ ቆይ ዘመድ የለም እንዴ ለምንድን ነው የሌለኝ የምረን አዎ እሺ የት ናቸው እዛ አንተ ኪስ ውስጥ ናቸው እየቀለድክ ነው እንዴ አንተ ራሱ ትቀልዳለህ እንዴ ቆይ ስንቴ ነው የምነግርህ የኔ ቤተሰብ ገንዘብና ገንዘብ ብቻ ናቸው ረስቸው ቆይ አረግስ ማናት አረግ አዎ ማናት አረግ አብርሽ እዚህ ሆነሽ ነው እንዴ ስልክ ማታነሹ አላየሁትም ነበር ቆይ ግን ምን ሆነሻል ምንም ምን ነው ጭራሽ ሰሞኑን እኮ ልክ አይደለሽም ምን ሆነሽ ነው አይ ደህና ነኝ አይደለሽም ኪዱ ስልክሽ እጅሽ ላይ ሆኖ ራሱ እኮ ልታነሽልኝ ፈቃደኛ አይደለሽም ትንሽ ብቻዬን መሆን ስለፈለግኩ ነው ለምን ሰሞኑን ጥሩ ስሜት እየተሰማኝ አይደለም ኪዱ ምንድን ነው የሆንሽው በእናትሽ አታስጨንቂኝ ቆይ ምንድን ነው እየተፈጠረ ያለው ምንም አልተፈጠረም ያው አንዳንዴ ዝም ብሎ ውስጥ ይረብሽ የለ ምንም ሳትሆኝ ከመሬት ተነስቶ እንደዚህ ይደብርሻል እኔ እንጃ አንዳንዴ እንዲህ ያደርገኛል ኪዱ ሳላውቅ አስቀየምኩሽ እንዴ አረ በጭራሽ አላስቀየምከኝም እርግጠኛ ነሽ አዎ እሺ ቆይ ታዲያ ምን እንዳደርግልሽ ትፈልጊያለሽ ምን እንደምፈልግ ምን እንደሚያስደስተኝ እንኳን አላውቅም በጣም ግራ ገብቶኛል እሺ ነይ ቀፊ
ሉሌ አሁን ማኩርፈኛል እንዴ? ቆይ ግን ማስቲካ ጠይቅሽ እንደዚህ ከደበደብሽኝ ሌላ ነገር ብጠይቅሽ ምን ልታረጊኝ ነው? ኧረ ተው ወንድሜ አትጠይቃት፣ ይቅርብ። ለምንድን ነው የማልጠይቃት? ቁርጤን አውቄ ልቀመጥ እንጂ። አንተ ያሰብከው ነገር ነበር እንዴ? ምንድን ነው የማስበው? እና ምንድን ነው ቀድሜ ልንጠቀቅ የምትለው? አረ ሴትዮ ቁርጤን ልወቅ ነው ያልኩት። ያው አይደል እንዴ? ቆይ ግን መቅዲ ከኔና ከአንቺ ማን ነው ባል? አንተና። እና ምንድነው ዝም ብለሽ ዘራፍ የምትዩ? ስራ እኮ ነው ማሪ ዘራፍ የሚያስብለኝ። እናንተ መስማማት እስክትጀምሩ ፀሐይ ወጥታ ትገባለች። ኧረ ተው፣ ይሄን ያህልማ መጥፎ አይደለንም። በሉ ለማንኛውም እናንተ ትጣሉ፣ እኔ መጣሁ። እንዴ የት ልትሄድ ነው? ዛሬ እንገናኛለን ተባብለን ከማታ ጀምሮ የኑ ስልክ አይሰራም። የምርህን? አዎ በእናትሽ። ውይ ረስቼው፣ ለካ ዛሬ ከጌዲ ጋር ቀጠሮ አለባቸው። ከማን ጋር? ከጌዲ ጋር ማለት የምን ቀጠሮ ነው ያላቸው? እኔ ምን አውቃለሁ? መቅዲ እንደዚህ አይነት ቀልድ አትቀልጂ፣ እንዳንጣላ። ለምንድን ነው እኔ ላይ የምታፈጣው? እዛው እሷ ላይ አጉረጥረጥ። እሺ ሉላ ምን እንደምትለኝ ግን እየሰማልኝ ነው? እኔም ስሰማ እንዳንተ ነበር የደነገጥኩት ወንድሜ። እናንተ አትጃጃሉ፣ እንደዚህ አይነት ቀልድ አልፈልግም። የምን ቀልድ ነው? እባክህ ማታም አብሮ ነበሩ። ጭራሽ ማታ አግኝተዋለች? ታዲያ ለዛ ነዋ ስልኳን አጥፍታ የጠፋችው። አዋ እንዴ 10 እየደወልክባት እንዴት ታወራለች? ቆይ ግን እንዴት መጣ? ስልክ አላነሳ ስትኝ ጊዜ እኮ ነው። ማለቴ ያለሁበት እንዴት አወቅ? እንዴ ኪዱ ከአንዴም ብዙ ጊዜ እኮ እዚህ መጥተናል። እንዴት አላውቀውም? ለነገሩ ልክ ነህ። እሺ አሁን እንዴት ነሽ? አሁን ቀለል ብሎኛል። የምርሽ ነው? አዎ። እኔ እኮ በጭንቀት አለኩልሽ። እንዴ ለምን? ምን ተፈጠረ? ምን ይፈጠራል? እንዲሆንሽ ምንም ነገር ላንቺ ማድረግ አለመቻሌ በጣም እየረበሸኝ ነው። እንዴ አብርሽ ምን እየሆንክ ነው? እውነቴን እኮ ነው። አብራኝ ያለችን ሴት ደህንነት መጠበቅ ካልቻልኩ ምንም ፍቅረኛ ሆንኩ። አብርሽ አሁንም እኮ አንተ ስላለኝ ነው ሁሉንም ነገር ረስቼ ፈገግ የምለው። የኔ ፍቅር ጥርሽ ፈገግ ቢል ምን ዋጋ አለው? ውስጥሽ እያዘነ። እሺ ደህና መሆን እንዴት አድርጌ ላሳይ? ለእኔ ማሳየት አይጠበቅብሽም። ዋናው ደህና መሆንሽ ነው። አብርሽ እውነት በጣም ደህና ነኝ። እሺ ካልሽ። አንተ የምርህን ነው ግን ማናት አደረግ የምትለኝ? ምንድን ነው 10 ስሟን የምጠራው? ቆይ ናፈቀችህ እንዴ? ለምንድን ነው የምትናፍቀኝ? የአንተ ሚስት እኮ ናት። ነበረች ለካ። አንተ የምርህን ረስተሃት ነው እንዴ? ምን ነው ብረሳት የሚጠይቀኛል እንዴ? እሱማ የራስህ ልብ ካልጠየቀ ማን አባቱ ይጠይቃል? ልብ ቢኖረኛችን የመሰለች ልጅ ተዋት ነበር እንዴ? አየህ አሁን ወደ ጨዋታው መጣህልኝ። ግን ለምን ነበር የተውካት? ምንድን ነው ቆይ በደረቁ የምትጨቀጭቀኝ? እና ምን ፈለግ? ያችን ነገር ነው። ኧረ አንተ ሰው እንዳትሞት እንጂ። አልሞትም እባክህ። ደግሞ በሞት ምን ቸገረ? ዝም ብላ አታመጣልኝም እንዴ? ለነገሩ እኔ ምን አገባኝ? ጠብቀኝ። አየህ አሁን እንደዚህ ሲሆን ጨዋታው ይደራል በደንብ። ጉበትህን ሲያስተፋህ ዋጋህን ታገኛለህ። ቆይ እስካሁን ግን አለ ብለህ ነው? አዎ ለነገሩ ቢኖር እንዲያተካትም ነበር። በልበል አሁን አይንን ከጉበቴ ሊያንሳና ወደ ራስህ ተመለስ። እሺ መልስልኝ። ምን? ለምንድን ነው ሀረግን የተውካት? ለምንድን ነው ማልተዋት? ቆይ አምላክ ሆነኝ እንዴ? ማለት በጣም ተወዳት ነበር እኮ። በምን አወቅ እንደወደድኳት? ያው ትሆኑ በነበራችሁት ነገር ነው። ሌላ በምን ይሆናል? የሰው ልጅ ትልቁን ስህተት መስራት መቼ እንደሚጀምር ታውቃለህ? ፈገግ ሲባልለት የተወደደ ሲመስለው። ቆይ እወዳለሁ ያለ ሁሉ ይወዳል እንዴ? እሱማ አይወድህም። ሁኔታችሁ ግን በጣም ፍቅር ውስጥ ያላችሁ ነበር የምትመስሉት። እሱን እኮ ነው የምልህ። መምሰልና መሆን ሰማይና ምድር ናቸው። ከአንድ ፈጣሪ በቀር ማንም ሊወድ አይችልም። ቆይ አንድ ፈጣሪስ እንደሚወድ በምን እርግጠኛ ሆንክ? ሳልሞት ምንም ሳልሆን በህይወት ስላለሁ። በህይወት ስላለህ ብቻ ነው ይወደኛል ብለህ ኮንክሉድ ያደረገው? አዎ ሳልሞት በህይወት ስላለው በሱ እርግጠኛ ሆናለሁ። አየህ እሱ ሳይታይ ፍቅሩ ግን ይታያል። የሰው ልጅ ግን እሱ እየታየ ፍቅሩ አይታይም። ኧረ ጭንቅላት እንደዚህ ይሰራል እንዴ? አይገርምህም? እና ቆይ እስካሁን ፍቅረኛ ኖሮ አያውቅም? አንተ ሰው እቤት ደብቅ ያስቀመጥከኝ ቆይ ለአንዷ ልትድረኝ ነው እንዴ? አንተን የምታገባ ካገኘህ አግኝተህ ነው እንዴ? ስማ አይደለም ለምኛት ለምና የምታገባኝ እንዳለች አትርሳ።
አይ ጊዜ ላንተ አይነቱ ሌባና ቀማኛ ይሳካለታል፣ ለኔ አይነቱ ሰው ደግሞ ይጠፍብኛል። ራስህ እንደ ደህና ሰው ነው የምታየው። አዎ ምን ሳረጋ ይተኛል? እጅ ምንም አላደረገ፣ ልብ ግን በብዙ ነገር ተጨመላልቋል። ማን ስለ ልብ ያወራ? እና ስጋ ምንድነው የሚጠቅመው? አፈር አይደል እንዴ የሚበላው? እና ምንድነው የሚጠቅመው? ልብን ነው የሚጠይቀው። ለነገሩ እኔ እናንተ ልብ የሚባል ነገር የለንም፣ አውሬዎች ነን። ራስህን ቻል አንተ ሰውዬ። በምንድን ነው ራሴን የምችለው? እኔ እናንተ ማለት እኮ የታሰረው ሰይጣንና ጭፍራው ነን። ማን የታሰረው ሰይጣን? አንተ። እሺ ጭፍራውስ? እኔ ነኝ ያንተን ሰይጣናዊ ስራ ምሰራለህ። ቡቻ። አቤት። ያስከው ዝም ብለህ ጠጣ። ጠጠር አልኩብህ አይደል? ግድ የለም ዝም ብለህ ጠጣ። አቤላ፣ አንተ አቤል። አቤል ማሪ፣ ንዴቱ ጆሮውን ነው እንደደፈነው። ወይኔ ሉሌ ባለበት ደርቆ ቀረኩ። ሰፈሩ የት ነው? የማን? የዛ ነው። ማን ነው ያ? የጌዶን ነው። አረ ሙሉን እየተንተባተብክ ነው። ግድ የለም ጌዲ በላ። አንቺ ዝም በይ ሉላ። የት ነው ሰፈሩ? ምን ልትሆን ነው? አላበዛውም እንዴ ዝም ስለው? ምንም ቢሆን እኮ ወንድ ልጅ ነኝ። ይህንን ወኔ ምን አለ ኖራ ባየችልን። አሁን ቀልዱን ትታችሁ ትነግሩኛላችሁ ወይስ አትነግሩኝም? ሉሌ ይሄ ልጅ እያመረረል ነው። ኧረ አቤላ እባክህ እየቀለድን ነው፣ ተረጋጋ። ምንድን ነው የምትቀልዱት? አሁን ሰፈሩን ንገሩኝ። ሰውዬ እየቀለድን ነው አልነው እኮ። ምንድነው ርር የምትለው አንተ? ቀልድ ነው አልኩህ እኮ። አሁን ትነግሩኛላችሁ ወይስ አትነግሩኝም? አቤል ቆይ መጀመሪያ ነገር ይዘህበት ነበር እንደ አንተ? የምን ነገር ነው ደግሞ የሚይዝበት? እንደዛ ከሆነ እየቀለድን ነው ካን አርፈህ አትቀመጥም እንዴ? እንዴት ነው እየቀለዳችሁ የሚሆነው? ከማታ ጀምሮ እኮ ስልኳ ዝግ ነው። ይሁና እንዴ። መብራት ጠፍቶ ወይም ደግሞ ስላልተመቻት ይሆናል ስልኳን የዘጋችው። አይ እኔ ግን አይመስለኝም። እና ምንድን ነው የሚመስልህ? የሚመስለኝማ ሄጄ እሱም በአካል አነቄ ጠይቀዋለሁ። እንዴት ነው ይዙ? አለው። እንዴት ነህ? ተጠፋፋን አይደል? አዎ ተጠፋፋን። አንተም እኮ አዲስ ነገር ስታገኝ ዘጋኸኝ። ምን ይደረግ ብለህ ነው ወንድሜ? ያው አንተ ታውቀው የለ በደንብ እንጂ ደግሞ ጥሩ ነው ያደረግከው። የሚጠቅመን በደንብ ታውቅበታለህ። ሁሉም እንዳንተ አይነት አመለካከት ቢኖራቸው እንዴት ጥሩ ነበር መሰለህ። እንዲህ ለማሰብ እኮ የግድ እዚህ ህይወት መኖር አለብሽ። እሱስ ልክ ነህ። ማን አማረሽ ነው? ቆይ አረ ማን ያማርራታል? ፍቅረኛዬ በጣም ብሶተኛ ሆናለች ይሄን ሰሞን። አረ ብሶተኛ ሆንኩ? ቀላል ብሶተኛ ሆነሻል መስሎ ነው። ምንድነው ደግሞ የመሰለኝ? ብሶተኛ ሆንኩ ነው። አረ ሰዎች ምንድነው እንዴ? ልትጣሉ ነው እንዴ? አትሰማውም እንዴ ምን እንደሚለኝ? ቆይ ኪዱ ምን ሆነሻል? እኔ ምንም አልሆንኩ። አንተ ራስህ ምን ሆነሃል? እኔማ ምን ሆናለሁ? እኔስ ምን ሆንኩ? አረ ሰዎች እንዴ ምን ሆናችኋል? እንደውም ብሄድ ሳይሻል አይቀርም። በቃ ይዙ ደህና። ወዴት ልትሄጂ ነው? ወደ ቤቴ። አብርሽ ችግር አለ እንዴ? እኔ ምን አውቃለሁኝ? ዝም ብላ ከመሬት ተነስታ እንዲህ እየሆነች ነው። ሳላቅ የማይባል ነገር አልኳት እንዴ? ምንድነው የማይባል ነገር ያልካት? እኔ እንጃ ሳላስተውል የተናገርኳት ነገር ካለ ብዬ እኮ። ኧረ አንተ ምንም አትላትም። እንዲሁ ከመሬት ተነስታ እንዲህ እያረጋት ነው ሰሞኑን። በልሻውን ሳትርቂና አናግራት። እንዲሁ ካደረች ጥሩ አይመጣም። ልክ ነህ፣ ፈርዶብኛል። በቃ ሂጂ ላናግራት። እሺ ወንድሜ በቃ እንገናኛለን። አንተ አቤል ያማል እንዴ? ቶይም በእናትህ ሉ ልሂድበት። ቆይ ወንዶች ታፈቅሩ አይምራችሁ ይደፈላል እንዴ? እየቀለድኩ ነው አልኩ አይደለም? ምንድነው እንደዚህ መስሮጥ? በእናታችሁ ተውኝ። አንዴ ብቻ ላውራው። ምንድነው የምታወራው? ምን እንደሚፈልግ ነው? ምን እንደሚፈልግ እሱን ከምትጠይቀው ለምን እኛን አትጠይቀንም? ምንድነው የምጠይቃችሁ ደግሞ እናንተ? ምን እንደሚፈልግ ነው? ምንድነው የሚፈልገው? እኑን አንዴ አንቺ ይለይለት ብዬ እኮ ነው። እንዲህ ሆኖ ከሚቀር ጮሆ ይውጣለት ብዬ እኮ ነው። አረ በእናትሽ ችግር ሊጎትትብን ነው እንጂ ምን ጮህ ይወጣለታል? መቅዲ ረፊ እንዳንጣላ የእውነት እሱ ስለፈለጋት ያገኛታል ማለት ነው እንዴ? ለምንድን ነው ቆይ አንተ ማትረጋጋው? እሺ ቆይ ከማታ ጀምሮ ስልኳ ዝግ የሆነው ለምንድን ነው? ቆይ ሰው ሲወሰልት ብቻ ነው እንዴ ስልኩ ዝግ የሚሆነው? አዎ ነው። ቆይ ዛሬ ልጅ ምን ሆኗል? አንተ ምን ልትሄደው ደግሞ አንቺ? ትላንት እኮ ሙሉ ቀን ስልክ ዝግ ነበር። መቅዲ እረፊ። ምንድነው ማርፈው? ሰው ስልኩ የሚዘጋው እኮ ሲወሰልት ነው አለ እኮ ጓደኛክ። ይኸውልሽ ዛሬ አቤል እየቃዠ ነው። ምንም አልቃዠም እባክህ። ልክ ነው። ምኑ ጋር ነው ልክ የሆነው? መወስለትህን ነዋ። አረ እባክህ ሰውዬ እችን ሴትዮ አንድ በልልኝ።
ተውኝ እስኪ። እኔ ለራሴ 1 ሚሊዮን ሰው አጥቻለሁ። ሁሉም ሰው እዚህ ነው እንዴ? ይዙ እንኳን መጣልኝ። እነዚህ ሊያሳብዱኝ እኮ ነው። ምንድነው? ይዙ የኑ ስልክ ከማታ ጀምሮ አይሰራም። ቆይ ምን ሆና ነው? ባክስ ትላፋኝ ስልኳ ውስጥ ገብቶ እኮ ነው። የምረን ነው? አዎ እንዲሁ ስትረግሜ ነው ያደረችው። ኡፍ ተመስገን። እኔ ደግሞ ስንቱን አሰብኩት እኮ። ምን አስበ ነው? ያው ያመመብኝ ምናምን መስሎኝ ተጨነቅኩ እኮ። አረ ያመማት መስሎክ? እስኪ ረፊ አንቺ። ቆይ አንቺ ለምንድነው ስልክሽን የዘጋሽው? አረ ክፍት ነው። ምን ነው? አይ ምንም ስራ ደርሼ እስክመለስ እኮ አብርሻት እንድትሆኝ ነው። እንዴ እኑስ? በጠዋት ነው የወጣችው። አንድ ጉዳይ አላት። በቃ እሺ እኔ ልሄድ ነው። ትቆያለህ አንተ? ኧረ አልቆይም፣ አሁን እመለሳለሁ። በቃ እሺ ሄጃለሁ። በኋላ እንገናኝ። እሺ እሺ መቼ እንዲሆን ነው የምትፈልገው? ከዛሬ መጀመር እንችላለን፣ ግን በፍጹም መታየት የለብህ። እሱን አታስብ። እሺ አሁን ይህን ነገር መጋተህን አቁም። ለምን? ሰክረህ ነው እንዴ የምትሄደው? በዚህ ነው እንደምሰክረው? ከዚህ በላይ የሚያሰክር ነገር አለ እንዴ? ቆይ አዎ ምንድን ነው ደግሞ? ነገር ነው ነገር። በአካታል ምጣሁን አቁም መጠጣቱ። እስኪ አጭቅጭቄ ልጠጣበት። ለምንድን ነው የምትጠጣው? ቆይ ያለሱ ነገር ላትንቀሳቀስ ነው እንዴ? ይመለከታል። ለምንድን ነው የማይመለከተኝ? ስራዬን ስታበላሽ ዝም ብዬ እንዳይ ነው እንዴ? ጠጥቼ ቆይ ስራን አበላሽቼ አውቃለሁ? ቆይ መቼ ነው ጠጥተህ ሰርተህልኝ የምታውቀው? ለምንድን ነው የማላውቀው? ይኸውልህ የዚህኛውን ዙር ምንም አይነት ስህተት አልፈልግም። በእናትህ ከአረቄው ቀድመህ አንተ ልታሰክረኝ ነው? ያማል እንዴ አንተ? ስርዓት ይኑርህ እንጂ። ቆይ ከምትቆጣኝ ለምን አትገርፈኝም? እኔ እየቀለድኩ አይደለም ቡቻ። እኔ እየቀለድኩ ነው አይደል? ቀላል እየቀለድክ ነው እንዴ? እሺ ያው ልጠጣበት ወኝ። አንድ ቀን እሱ አረቄ ውስጥ መርዝ አድርጌ ሰጠህን አሳርፋለሁ። ጠብቅ። እኔን? አዎ አንተ። ገላገልከኝ። አታስብ፣ እገላግልሃለሁ። ቺርስ። ኪዱ ቆይ ግን ምን እየሆንሽ ነው ያለሽው? ምን ሆንኩ? ምን ሆንኩ ትይኛለሽ እንዴ? እየሆንሽ ያለሽው ግን ታውቆሻል? አብርሽ ግን ታውቀዋል፣ እየተቆጣኸኝ እኮ ነው። የምታረጊው ነገር እኮ ነው እንድቆጣ የሚያደርገኝ። እንዴ ቆይ ምን ሆንኩኝ? ኪዱ እኔ እንደዚህ አይነት ነገር መታገስ አልችልም። እንኳን አንተና እኔም የጓደኞችን ግልምጫ ታግሻለሁ። እሺ ማን ነው ደግሞ የገላመጠሽ? ሁሉም። ጤና የላትም እንዴ ልጅቷ? ቅድስት። ምን ጭራሽ ቅድስት አልከኝ? ቆይ አውቀሽ ልጠይኝ እየፈለግሽ ነው እንዴ? ለምንድን ነው አውቄ ልጣላ የምሞክረው? ያማል እንዴ? እሺ ታዲያ ለምንድን ነው እንደዚህ የምትሆኚ? አብርሽ በቃ ሰሞኑን ልክ አይደለሁም። ለትንሽ ጊዜ ብቻ ዝም በለኝ። አሃ ለትንሽ ጊዜ ከኔ ጋር መለየት ነው የምትፈልጊው? እኔ እንለያይ አላልኩም። በቃ ለትንሽ ጊዜ አንገናኝ ነው ያልኩ። ከኔ ጋር ስትለያይ ነው ሰላም የምትሆኚ ማለት ነው? ነገር መጠምዘዝ ላይ ደግሞ በጣም ጎበዝ ሆነሃል። እኔ ምንም ነገር እየጠመዘዝኩ አይደለም። እየሆንሽ ያለሽው እኔ ነገርኩሽ። ጥሩ እንደፈለግክ መረዳት ትችላለህ። አሁን ግን በቃ ተወኝ። እሺ አይ አቤላ በቃ በነፍስ ይጫወታሉ አይደል? ይዙኛ እኮ እየቀለደ ነበር። እሱን አምሮ እሪ ብሎ ይወጣው። አቤላ አታስብሽ፣ እኑ ልትተማመንባት ትችላለህ። ምንም ነገር አታደርግም። አውቃለሁ ይዙ እንደዚህ እንደማታረግ። እነዚህ እኮ ጨረር እየለቀቁብኝ ነው። ጎበዝ ወንድሜ፣ አንዳንዴ እንደዚህ እያልክ ለፈን እንጂ። ባይሆን አንድ ነገር ላወራችሁ እስኪ። ምንድን ነው የምታወራን? ትንሿ ደህና አይደለችም እንዴ? አረ በጣም ደህና ናት፣ ግን አንድ ነገር አሰብኩ። ምን አሰብክ? በዚህ ሳምንት ትንሽ ነገር አድርጌ ለትንሿ ቀለበት ላደርግላት አስቤያለሁ። የምር ነው? አዎ ወንድሜ፣ ካሰብኩት ትንሽ ቆይቻለሁ፣ ግን ነገሮች እስኪስተካከሉ እየጠበቅኩኝ ነበር። ይዙ የምር እንኳን ደስ አለ። በጣም ደስ ብሎኛል ወንድሜ። በጣም ነው ያስቀናኝ። እንኳን ደስ አለ። በጣም አመሰግናለሁ። ትችላለህ ይዙነት። እና ይዙ መቼ ለማድረግ አሰብክ? ቀኑን እንኳን እርግጠኛ አይደለሁም፣ ግን በዚህ ሳምንት አስቤያለሁ። ጥሩ ነው። እና ታዲያ እሷን አውርታት ነው? አይ አላወራኋትም፣ ሰርፕራይዝ እንዲሆን ነው የፈለግኩት። እንደዛ ከሆነ በጣም ጥሩ ነው ይዙ። በቃ ቀኑን ቁርጥ አሳውቀን። እውነት ለመናገር ማርገዟ እንደነገረችኝ ነበረ ላረግላት ያሰብኩት። ነገም ቢሆን ግን ደስ ይለኛል። ነገ ቢሆን እንደውም ጥሩ ነበር። አንተ ለራስ እያመቻቸ ነው አይደል? ቆይ ደግሞ ለምን ደሞ አመቻቸው እንዴ? ከሚስት ጋር ሸሸ ገዳሜ ልትል ነው? እሷን ማግኘት ከፈለኩ ዝም ብዬ አላገኛትም እንዴ? ምክንያት ለምን ደሞ ፈልገው? ቆይ ግን ምንድነው እነዚህ ልጆች የተያያዙክ? ምን አውቄላቸው? በእናትህ ጉድ እኮ ነው። ደግሞ ሳልጠይቀ ከመቅዲ ጋር እንዴት ናችሁ? በእናትህ ምንድነው የሚያስቀ? ምንድነው መሳቅ አልችልም እንዴ? ምንድነው የምትለኝ? አረ መብት ነው እንደሚ። ማን ከልክሉክ እኮ? ምን ነው ችግር አለ እንዴ? አረ የለም ይዙ። ያው መቅዲን ታውቃት የለ አንዳንዴ ይነሳባታል።
እሱማ የሚጠበቅ እኮ ነው። ምኑ? የመቅዲ ረባሽነት ነው። አረ መረበሽ የሚባል ነገር የለም። አሁን ሌቭሏን ከፍ አድርጋ ቦክሰኛ ሆናለች። ቦክሰኛ? አዎ ቦክሰኛ። ቆይ አንተ ግን አጠገቤ ቆመ ሚስቴን ስታማት አይደብርህም እንዴ? ምን አባ ነው ማፍረው? መቅዲን በደንብ እኮ ነው ማውቃት። ዝም በለው ይዙ። አሁን በጣም ጨዋ ሆናለች። ምላሷ ቀንሶ እኮ አሁን መናከስ ጀምራለች። ጭራሽ ወንድሜ አንድ ሁለት ብለህ ከሰማው ይሄ ስራ ያስረፍድብሃል። ሂድ በቃ። ይሄንንማ ቁጭ ብለን ነው የምናወራው። አታስብ፣ እሷ ታምር መስራት ስለማያልቅባት ቀጣይ ብዙ ነገር ይነግርሃል። በሉ በቃ እንደዛ ከሆነ እንገናኛለን። በልች በቃ ይዙ። መልካም ስራ። መልካም ቀን ይሁንልሽ። ቻው። እንዴት አደርሽ እርጉዟ ጓደኛዬ? አረ ረፊ ሰው ይሰማሻል? ሰው አለ እንዴ? እንዴ ያው ማን ያውቃል ሲጠና ቀጣሪ ነው። ለነገሩ ልክ ነሽ። እና ምን እየሰራሽ ነው? ምንም ስልክሽ እኮ ደግሞ ስደውል እምቢ አለኝ። አዎ በእናትሽ አሁን እኮ ይዙን አግኝቼው ነግሮኝ ነው የመጣሁት። እንዴ የተገኘሽ? እታች ሰፈር ወደ ስራ እየሄደ ነው መሰለኝ። አዎ ወደ ስራ እየሄደ ነው። ስሚኝማ መቅዲ፣ እቤት መቀመጥ እንዴት እንዳስጠላኝ። ለምን ዞር ዞር አንልም? ወዴት? ምን እንጃ፣ ያው ዝም ብለን እዚያው አካባቢ። ምን ችግር አለው ታዲያ እንሂዳ? ይዙ ቢሰማ ግን ይገለኛል። አስጠብቆኝ ነው የወጣው። እንዴ ለምንድን ነው ቢበል? ያው እርግዝናው ይከብድሻል ብሎ ምንም አላንቀሳቀሳለኝ። ወይኔ መከራሽን መብላትሽ ነው። በቃ እንዳትንቀሳቀሽ ሊያደርግሽ ነው። እሺ አሁን እሱ ሳያውቅ እንሂድ። አቤልና ሉሉ ውጭ ናቸው። ከተገጣጣምን አብረን እንሆናለን። ካልሆነ ደግሞ እኔና አንቺ ብቻ እንሽከረከራለን። ተስማምቻለሁ። እሺ በቃ ነይ እንሂድ። ስማ ፀሐዩ ግን አያስጠላም? ቀላል። በዚህ ከቀጠለማ መክሰላችን ነው። እስካሁን እንዳልከሰልከ ነው እንደሚሰማ። እሱማ እንደከሰልኩ ከተሰማኝ በጣም ቆየሁ። ግን ቢያንስ ራሴን ላጽናና ብዬ እኮ ነው። የነ ይዙ ነገር ግን አይገርም? ምንድን ነው የሚገርመው? ስንት ችግር ተቋቁሞ አልፎ ለዚህ መብቃታችሁ ነው። በጣም እንጂ። እንደነሱ አይነት ጽናት ሁላችንም ቢኖረን የትኛውም ፍቅር አይቋረጥም ነበር። እሺ አሁን ለነገ ምንድን ነው የምናደርገው? ለምኑ? ለቀለበታችሁ ነው። እና ታዲያ ምን እናርግ? ቆይ ዝም ብለን ነው እንዴ የምንሄደው? እኮ እሺ ምን እናርግ? ኧረ እባክህ ነገር እናድርግ። ዝም ብለን ካለፍናችሁማ ሼም ነው። ለነገሩ ነገ በጊዜ ሄደን ዲኮር ምናምን ካረግንም በቂ ነው። አንተ አሪፍ ሀሳብ ነው። በጊዜ ሄደን ለምን ራሳችን አናሰማምረው? እሱ ጥሩ ሀሳብ ነው። ለምን አንተ በነካጅ እኑን አታሰማምጣትም? ማለት ምን ማለት አለው? ትልቁ ቃል ኪዳን እስክትደርሱ ድረስ ትንሽ የፕሮሚስ ነገር ለምን አታደርግላት? ምኑናል? አንተኛ እኮ ለእንደዚህ ነገር በጣም ገና ነን። ውይ አቤላ ደግሞ ኖርማል ነገር እኮ ነው። ቆይ እኛ ትንሽ እንቆያለን። ከፈለክ አንተ ቅደም። እንዴ ምን የሚያስቸኩል ነገር አለና ነው እኔ የምቀድመው? እኔስ ታዲያ ምን የሚያስቸኩለኝ ነገር አለ? ጌዲ ነዋ ከእጅ ላይ ልነጥቅ እየተማማታ እንዴ። አይ እኔ እንደዚህ አይነት ቀልድ አልፈልግም። ከኔ ጋር ከባድ ጦርነት ውስጥ መግባት ካልፈለገ ከኔ ጋር እንደዚህ አይነት ቀልድ አይቀልድም። ቆይ ግን አንድ ነገር ቢፈጠር ምን ልታደርግ ነው? ምንድን ነው የሚፈጠረው? እኔ እንጃ። ይኸው ነገር ለምሳሌ እኑን ቢቀማስ? የዓለም ጦርነት እሱ ህይወት ላይ እንዲነሳ ከፈለገ ምን ችግር አለ? ይምጣና ይሞክረኝ። በል አንተ እኮ አታደርገውም አይባልም። ስርዓት ያዝ። ስርዓት ምን እንደሆነ የዛን ያሳያለሁ። በል ሰውዬው አረጋገው። ታመራዋለህ እንዴ? እኔ ለጥያቄ ያክል ነው የጠየቅኩህ። ለጥያቄ ያክል እንኳን ቢሆን መስማት አልፈልግም። ትሰማኛለህ? እስከ ዛሬ ራሱ እሷ እንዳትሳቀቅብኝ ብዬ ነው ዝም ያልኩት። ወንድሜ ተረጋጋ እንጂ ጉድ እኮ ነው በእናትህ። እንዴ ኪዱ መቅዲ እንዴት ናችሁ? እንዴ ኪዱ ምን ሆነሽ ነው? ምንም እኮ ልክ አይደለሽም። ምንም ማለት እንዴ? ምንም ትይናለሽ ነኝ እንደዚህ ሆነሽ? ምንድነው? ምንም አልሆንኩም። በቃ እኔ ብሄድ ሳይሻል አይቀርም። እንዴ ቆይ ቆምሽ አዋሪኝ እንጂ ምንድን ነው ያልሽው? ትንሽ ካብርሽ ጋር ተጣልቼ ነው። እንዴ ምን ነው? ምን ሆናችሁ? ምን አርጎሽ ነው? ቆይ ይሄ ሞኝ መቅዲ አንቺ ረፊ ለማን ብዬ ነው ማርፈው? ኪዱ ቆይ ንገሪ፣ ምን አርጎሽ ነው? መቅዲ እባክሽን ተይኝ በቃ። አንቺ እንዴ አረ ሰው እያየሽ ነው። ተይኝ እባክሽ ይሁን። ለነገሩ በእነሱ ያልተቃጠለ ማን አለ? እሪ በይና ይውጣልሽ ኪድዬ። አረ መቅዲ ስም በይ እንዴ። እውነቷን እኮ ነው። እንዴ ምንድነው እውነቷ? እሷ እኮ ስቀባጠር ነው። አንቺ ተረጋጊ። ምንም ስቀባጠር አይደለም ማሪ። እንደዚህማ እንዳትሸነፊ። ከነሱ አንድ እርምጃ መቅደም አለብሽ። መቅዲ እውነት ስነ ስርዓት ያዥ እንዴ። አይ መቅዲ እውነቷን ነው።
ለማን ብዬ ነው ተሸናፊ የሚሆነው? በየመንገዱ ማልቀስ የለብኝም። እሱን እኮ ነው የምልሽ። የራሱ አንቺ እርር ይበል። ለማን ብለሽ ነው አንቺ እንደዚህ የምትሆኚው? ቆይ እንጂ በምን እንደተጣሉ መጠየቅ አይቀድምም? አይቀድምም። እንዲህ እንድትሆን ካደረጋትማ የሆነ ነገር አለ ማለት ነው። አንቺ እሷን ዝም በያት ኪዱ። ቆይ ምን ሆነች ነው? ተይ እንጂ ትንሿ ምን ሆነሻል? አንቺ ራስ ተይ እንጂ። ቆይ ነገር ማጋጋል እንደ እሱ ነገር ማጋጋል የሚባለው እኮ እንደዚህ ሳትሆን በፊት ብናገኛት ነው። አሁን ግን እንደዚህ ውስጥ ተረብሾ ምንድነው ይሄ ነገር ማጋጋል የሚባለው? ልክ ነሽ። ምንም ነገር አላጋጋለችም። እንደ ህፃን ልጅ እኮ ነው የተጫወተብኝ። ጎበዝ ኪዱዬ፣ አሁን ወደ ቁም ነገሩ መተሻል። ምንድነው ይንሹ? እስቲ ንገሪኝ። ቆይ ጭራሽ ሊመናቀርብኝ አምራል እንዴ? አረ ኪዱ በእናትሽ ቆይ ምን ሆነሽ ነው? ተረጋጊ እንጂ። ስሚኝን ቆንጆ፣ እንደዚህ መሆንሽን ካየውማ እድሜ ልካቸው መቀለጃ ነው የሚያደርጉሽ። በጣም ጥሩ እሄድለታለሁ። ምን ፈልገው እንደሆነ ጠይቀዋለሁ። ኪዱ መጣው። ቆይ አንቺ ጤነኛ አይደለሽም እንዴ? የት አባቱ ሄዳ ትጣለው እንጂ ሄዳ ትጣለው ትላለች እንዴ? ነይ ቢሆን እንከተላት። አንተ ልጅን ቀን በቀን አስፈሪ እየሆንክ ነው። ስርዓት ይኑር እንጂ። ምን አደረግኩ ደግሞ? ያደረግኩንማ ታውቃለህ። አቢላ እረፍ እንጂ ወንድሜ። በሚስትና በሀገር ቀልድ የለም። እሺ እናንተ አንበሳው ምን ሆነ ነው እስካሁን የቆየው? ኧረ ተወኝ በእናትህ፣ ዛሬ ላብድ ነው። ምንድን ነው? ደርሶብኝ እንጂ ለምንድን ነው የምነግርህ? ምንድን ነው ደርሱበት የሚያየው? አንተም ብትቀምሰው ይሻላል። ምንድን ነው ደርሶብህ የምትለው? አትናገርም እንዲሁ እንኳን? ውይ ውይ! ኧረ በስመ አብ! እንዲህ ጉድ ፈላ። ዛሬ ደግሞ ጫን ያለው ነው። ምንድን ነው ችግር አለ እንዴ? ቀላል አለ? ወይኔ አብርሃም፣ ወይኔ ላብድ እኮ ነው። አው በእናትህ አብርሽ፣ ስርዓት ይኑር። የምትናገር ከሆነ ተናገር። ሁለታችሁም ቀምሳችሁ እንድታዩት ነው የምፈልገው። ምንም ነገር አልነግራችሁም። እንዴ ለምን ደግሞ አትነግረን? እንዴት ልንገራችሁ? አንገበገበችኝ እኮ እንዲህ። በስመ አብ! እጭ አሁንስ ልታስጠላኝ ነው። አንተ እዚህ ተቀምጠሃል። እዛኛው መንደር ስንት ነገር እንደተፈጠረ ብታውቅ። ተወኝ በእናትህ፣ ወሬ የሚባል ነገር እንዴት እንዳስጠላኝ። ግድ የለም አታስብ። ይህም ብትሰማ ደንብ ይጠቅማል። ወደዛ ሄድልኝ ሰውዬ፣ እድልን ብትጠቀም ይሻላል። አትላጥ እባክህ፣ ዝም ብለህ ስማ። እሺ ምንድን ነው? ስማ ደግሞ ይሄ ተራ ወሬ ስላልሆነ ክፈል። ኧረ እባክህ፣ ጭራሽ ለወሬም ልክፈልህ? ወንድሜ ይሄ ተራ ወሬ አይደለም አልኩህ እኮ። እና ምንድን ነው? በጣም አስፈላጊ ነው። በጣም ያማል። እንደ አንተ ቆይ፣ ለምን የምትናገር ከሆነ አትናገርም እኮ። ክፈል። ይኸውልህ፣ በድንጋይ አናትህን ሳልከፍልልህ ወይ ተናገር ወይ ዝም በል። እሺ እናገራለሁ፣ ግን ክፈለኝ። ለወሬ ክፈል ስትለኝ አታፍርም? አላፍርም። አንተ ካላፈርክ ለአንተ እኔ ልፈርልህ። አትፈርልኝ፣ አልፈልግም። አሁን ቶሎ የምትሰጠኝን ስጠኝና ወደ ጉዳያችን እንግባ። ምንም አልሰጠህ፣ አትንገረኝ። ተው እንዳይቆጭ። የራስ ጉዳይ ነው። ስለ ትንሿና ስለ ይዘና እኮ ነው። ምንድን ነው ስለነሱ? ቆንጆ አዲስ መረጃ እኮ። ምንድን ነው አዲሱ መረጃ? አንድን ነገር ቆይ ደጋግሜ ማውራት አለብኝ እንዴ? ምን አለበት? ክፍያ አለበት። አንተ ግን ደም ስርህ ራሱ በገንዘብ ነው አይደል የሚሰራ? አዎ። አንድ ቀን ግን መሞቻህ ራሱ በገንዘብ ይሆናል። እሺ። እና አሁን አትነግረኝም ማለት ነው? ምንድን ነው የምነግርህ? አሁን ስለ ይዛን አላልከኝም እንዴ? እኮ ክፈላ። ኧረ በስመ አብ! ምንድን ነው ቆይ ችግር? ገንዘብ። በጣም እማትረባ ሰው ነህ። እሺ እሺ። አሁን ወሬውን ልርሳው ወይስ ትከፍላለህ? እንደው ምን ነው በሞትክ? አሁን እርግማንን ትከፍላለህ? አትከፍልም? እሺ እከፍልሃለሁ። ክፈላ። እሺ እከፍልሃለሁ አልኩህ እኮ። አሁን ንገረኝ። ወይ ጉድ! ቆይ አንተ ሽታ ምን ይጠቅመኛል እኔ? እና ምንድን ነው የምፈልገው? ቆይ ገንዘብ። አንተ በእናትህ ይሄን ገንዘብ የምትለውን ነገር አቁም። ትቀልዳለህ እንዴ? ቆይ ገንዘብ ማለት እቺ ቆይ ጆሲ እንድል ነው እንዴ? እንደዛ ብትልማ ትጠቀማለህ። ኧረ ወደዛ ሂድ በእናትህ። አሁን ዝም ብለህ ላክልኝ። ቢንጎ! አሁን መቀጠል እንችላለን። ምንድን ነው? ተነስ። ምን? ተነስ።
ምን እየሆንሽ ነው? ቆይ ኪዱ። ምንም አልሆንኩም። አንተ ምን እየሆንክ ነው? አረ ቀስ ኪዱ፣ በሰላም ነው? ዝም በል አንተ። አብርሃም አንተ ተናገር። ቆይ ምንድነው ችግርህ? አንተ ይሄን ነው ደርሶብህ የምትለኝ? አረ አብርሽ ግን ትገርማለህ። ቆይ ጓደኞች አይደለን እንዴ? ጭራሽ የመጥፎ ነገር ምሳሌ አድርገኛል። አረ ተረጋጊ፣ አንቺን አይደለም ያልኩት። እና ማንን ነው? ኪዱ ነይ ወደዚህ ሄደን እንነጋገር። ወዴትም አንሄድም። ያማረርክብኝ ጓደኞች ፊት አውራኝ። ሉላ እኛ እንሂድ በቃ። ወዴት ነው የምትሄዱት? እዚሁ አውራኝ። እንዴ ልጅቷ ጤና አታለች እንዴ? አረ በፈጠረች ተረጋጊ፣ አታዋርጂኝ። ጭራሽ እያዋረድኩ ነው። ኪዱ ተረጋጉና ቁጭ ብላችሁ አውሩ። ምንድነው ቁጭ ብለን የምናወራው? ምን እንድናወራ ነው ታዲያ የመጣሽው? ሰውዬ ከላኩልህ በኋላ ሙርት ይዛለህ እንዴ? ይህን ያህል ካስጨነኩ ይበቃል። ነገ ትንሿን ይዛና ቀለበት ነው። አቤት ሰምተሃል? እባክህ ቀለበት ሊያደርግላት ነው። ሞቼ ነው ቆሜ ቆመ። ትሰማለህ? ይህን ፉከራ ለራስ ያዘው። አሁን አትቀልድ። እኔ መች ቀለድኩ? ቆይ እሺ አሁን የሆነ ነገር አድርግና አስቆማቸው። ምን ሆናል? ቆይ እኔ ምን ማድረግ እችላለሁ? አላቅም። የሆነ ነገር አድርግ በቃ። የኔ ጌታ፣ የኔ ስራ የታዘዝኩትን መስራት ብቻ ነው፣ ሀሳብ ማምጣት አይደለም። አሁን ደግሞ ሀሳብ እንድታመጣ እያዘዝኩ። ቆይ ምን ያህል ተጨማሪ ክፍያ ይኖረኛል? የምን ክፍያ ነው ደግሞ? ለምጨነቅበት ነው። ማን ተጨነቅ አለ? ሀሳብ አምጣ እኮ ነው ያልኩህ። ሳልጨነቅ ነው እንዲህ ሀሳብ ማመጣው። ቆይ ምን ሆናል? ትሰማኛለህ? ለቀልድ ማባክናት ስባሪ ደቂቃ የለኝም። አሁን ወደ ሀሳብ እገባ። እኔም ያለ ክፍያ ማባክናት ስባሪ ሀሳብ የለችኝ። ስለዚህ አሁን ወደ ክፍያው። እሺ እከፍልሃለሁ። በቃ ቶሎ ንገረኝ። ጥሩ በላውን ክፈል። አንተ ቆይ እኔ አሰሪ መሆኔን ረሳሁ እንዴ? እንዴ ስላልረሳሁት አይደል እንዴ? ቆይ ክፈልኝ የምልህ። አንተ ትንሽ ከቆየህ ለምተነፍሰውም ክፈል ትለኛለህ ይመስለኛል። እንግዲህ እንዳይመስልህ። መተንፈሴ ከጠቀመ ቆይ ለምን ነው የማትከፍለኝ? አሁን ወደ ጉዳያችን እንመለስ። ምን ማድረግ እንዳለብን እንወያይ። ይሁንልሽ በቃ። ይህንን ባይሆን ያለ ብር ላስብልህ። ጉዳዩን ተውና አሁን ንገረኝ። ምንድን ነው ማድረግ ያለብን? ቆይ ግን ትንሿን ለምን አናግታትም? አንተ ያማል እንዴ? ለሶስተኛ ጊዜ ምን ልታደርጋ ነው የምታግታት? እና ይዛን እናምጣው እንዴ? ምን አባቱ ሊያደርግልኝ ነው እሱ እዚህ የሚመጣው? እና ምንድን ነው የምትለው? ቆይ በቅጡ እንኳን ማሰብ ሳችል ነው ስለ ክፍያ የምታወራው? ብትከፍለኝ እኮ ምናልባት የተከፈለበት ነው በሚለው ይጨነቅልህ ነበር። ከአንተ ምንም ደህና ነገር አይገኝም። እዩ ጋር ልደውል። ቆይ ለምን ነው የምትደውልላት? እሷ ጋር ከአንተ የተሻለ ሀሳብ አይጠፋም። ለነገሩ ልክ ነህ። ሰይጣን አይደለች? እሷ ጋር የሆነ ነገር አይጠፋም። እረፍ ሰውዬ። እንዲህ ብለህ ደህና ተንኮሎችን ከምታመጣልኝ ሴት ጋር እንዳትጣላኝ። አታስብ። ተንኮል እንጂ እንዲህ አይነት ነገር የሚገባት አይነት ሴት አይደለች። እሺ አሁን ምን እናድርግ? ምን እናደርጋለን መሰለህ? አንቺ እኔ እሱን እንጂ ሁሉንም ስደቢያቸው ብዬሻለሁ። ስደቢያቸው? መቅዲ አንቺ ነሽ አሰልጥነሽ ላክሻት? አዋ እና ብቻዋን መቃጠል አለባት እንዴ? እና ተሳደቢ ብለሽ ላክሻት? ማንም ተሳደቢ ብሎ አላከኝም። እኔ እኮ ህፃን ልጅ አይደለሁም። አረ ተረጋጉ ሰዎች። መንገድ ዳር እኮ ነው ያለነው። እና እንሁና። እኔ እየተበሳጨው ሲሄድ መንገድ ዳር ናት ብሎኛል። ቆይ ኪዱ ግን ዛሬ ጤነኛ ነሽ? አዎ ጤነኛ ነኝ። አይ አይደለሽም። ነይ አንዴ እናውራ። እንዳትነካኝ ነግሬሃለሁ። ግድ የለሽም። እዚሁ ጋር ነን። ነይ። ቆይ ምን እየሆንሽ ነው ኪዱ? ምን ሆንኩ? ምን ሆንኩት ያለሽ እንዴ? ከመሬት ተነስተሽ እኮ የተበሳጨሽው አንቺ ነሽ። እና ምን? ቆይ አብርሽ ግን ምንድነው ችግር? ችግር? እሺ ቢያንስ እንኳን እስኪ የሆንሽውን ነገር ምክንያትሽን ንገሪኝ። ምን ሆንኩኝ? ፈጣሪው የምረጋጋበትን ትዕግስቱን ስጠኝ። ባትረጋጋስ ልትመታኝ ነው? ምን? ባትረጋጋ ልትመታኝ ነው ወይ? ቆይ ይሄን ያህል አማረኝ ነው ፈጣሪን የምታስጨንቀው? እሰይ ታቃጥለው። ያንቺ አልበቃ ብሎ ጭራሽ እያሰለጠንሽ መላክ ጀመርሽ። ምን አደረኩ እኔ ደግሞ? ምንድን ነው ያላደረግሽኝ? እኔ ጠፋው መቅደስ። አንተ ወይ አምላኬ ሆይ የኔ ሚስት ጠብቅልኝ። እሱን እናያለን። ምንድነው ደግሞ የምናየው? መቅዲ ያልታወቀሽም እንዴ? የሁሉም ሰው ስጋት እየሆንሽ እኮ ነው። አንዲ ነገር ይልኝ በእናትሽ። አረ በጉልበትሽ አምላክ ይዤሻለሁ። ተይኝ በቃ። ሰው ማሸበር አቁሚ። አምላኬ ሆይ ይሄን ያህል አስጨንቄያቸው ነው? ቀላል አስጨንቀሽናል። ተመስገን። ይሄንን አይደል እንደምፈልገው። መቅዲ ይኸውልሽ ቀልድሽን ትተሽ ሄደሽ አስማሚያቸው። ለምንድን ነው ማስማማቸው? መጀመሪያ ልኩን ትንገረው። ቆይ አንቺ ያምሻል እንዴ? ምን አደረኩ ደግሞ? አንተ እስክታደርጊኝ መጠበቅ አለብኝ? አዎ አንተም ተራህን ጠብቅ። ይኸውልሽ እረፊ። እኔ እንደዛ አይነት ቀልድ አልፈልግም። ቀልድ እንደሆነ ነው እንደሚሰማ። መቅዲ እረፊ፣ እንዳንጣላ። አረስ ቀልድ ነው ተዋት። መቼ አጣኋት እሷን? እኔ ካሁኑ ጸሎት ብጀምር ሳይሻለኝ አይቀርም። እንዴ ለምን ምትጸልየው?
እንዴ ደህና የነበረችዋ ልጅ እንዲነካክታ ካሳበደቻት የኔን ምን ልታረጋት እንደምችል እኮ ማሰብ ነው። አንተ እንደኔ ናት እንዴ? ኧረ ጦሷን ምን በወጣት። እንዲማ እንዳትማረርብኝ እሺ? አይደለም አንተ የኔ ፍቅርም አልተማረረብኝም። እኔማ ቁርጤን አውቄ ነው የገባሁበት። ውይ አመሰግናለሁ። እሺ እኔ ቆንጆ። በቃ ልጅ እንደዚህ ያሽ ታጃጅልሽ አይደል? ቀላል ታጃጅልኛለች። ወይኔ ወንድ ልጅ። አንቺ ልጅ ግን ቆይ እየወሰድሽ ያለሽው ነገር አለ እንዴ? ማለቴማ አዲስ የጀመርሽው ነገር የለም አይደል? እኔ ጠፋው ቅድስት ጭራሽ ሱስ ጀመረሻል እያልከኝ ነው? ጥያቄ ነው። ያው እኮ ነው። ምን ልዩነት አለው? እጭ አሁንስ በጣም አበዛሽው። ቆይ ምንድን ነው የሆንሽው? አበዛሽው ነው ያልከው አብርሽ? አዎ አበዛሽው። ቆይ ምንድን ነው የሆንሽው? የሆንሽው ነገር ካለ ደግሞ መናገር ነው። የምርህን ነው እንዴ እየተናገርከኝ ያለው? አዎ የምሬን ነው። እንደ ህፃን ልጅ እየሆንሽ እኮ ነው። ማን? እኔ? አዎ አንቺ። ትሰማኛለህ? ከዚህ በኋላ እንዲህ እንዳትለኝ እሺ? አንቺ የምትሆኚው ነገር አቁሚያ። ቆይ ምንድን ነው የሆንኩት? ቆይ የምትሆኚው ነገር ልክ ነው? አዎ ልክ ነው። እርግጠኛ ነሽ ልክ ነው? አዎ ልክ ነው አልኩህ እኮ። ቆይ ቅድስት ግን የምርሽን ነው እንዲህ እየሆንሽ ያለሽው? ጓደኞቼ ፊት እያሳፈርሽኝ ያለሽው? ጭራሽ በእኔ ማፈርም ጀመርክ? ኪዱ አሁን በጣም ከቁጥጥሬ ውጭ እንደሆነ እያደረግሽኝ ነው። እውነት በዚህ ልክ እንደሰለቸው ባውቅ አጠገብህም አልደርስ ነበር። እሺ የምርሽን ነው? አዎ የምሬን ነው። እንግዲያውስ አጠገቤ መድረስ አቁሚያ። ምንድን ነው ያልከው? ግልጽ አማርኛ ነው ያወራሁት። አጠገቤ መድረስሽን አቁሚ። ምን እንደሰራሽ አይሻል? አሁን በጣም ጥሩ ነው የሚሆነው። ምኑ ነው ጥሩ? መናደድ መቻሏ ማሳየት ሆኖ መቅዲ ተናደድኩ ሄደችውን ከተራል እንጂ እና እሱን አይደል እንደ ወደድኩላት። ይኸውልሽ መቅዲ እንዲህ ብለሽ ገፋፍተሻት ቢፋቱ ግን ባንቺ ነው። እሺ ምን ነው በኔ እንዴ? እኔ ምን ቤት ነኝ? አሁን ወሬሽን ተይና ተከታያቸው። እኛም መኪናው ሳይገባ እንድረስለት። ልክ ነው አቤል። እናንተ ሂዱ በቃ እኛ ምን ሄዱላት። እኔና አንቺ ግን እንገናኛለን። እሺ መቅዲ። እሺ እኔ ጣፋጭ እና አቤልና ጌዲ ማጋደል እንችላለን ነው የምትለው? በትክክል። ይሄ እኮ ታዲያ በጣም ጥሩ አጋጣሚ ነው። በስርዓት ከተጠቀምንበት በደንብ። ለምንድን ነው የማልጠቀምበት? በደንብ እጠቀምበታለሁ እንጂ። እሺ እንደዛ ከሆነ ስለ ነገሩ ቀለበት ብዙም አትጨነቅ። ለምን? ተራ ቀለበት ስለሆነ ነው። ለነገሩ ልክ ነህ። ለተራ ቀለበት ለምን እንደነቅጣለሁ? እሱን እኮ ነው የምልህ። በአቤል መረበሽ ውስጥ ሁሉም እንዲረበሹ ማድረግ እንችላለን። እንዴት? እሱ ለኔ ተው። እንዴት ግን አላሰብኩትም። እንዴት ታስባለህ? ማለት ማሰብ አልችልም። አንተ አልከው። ለማንኛውም ነገ ቀለበቱ ላይ ጌዲ እንዲገኝ እናድርግ። መጀመሪያ ግን እሱን ማውራት ያለብን አይመስልህ? ምንድን ነው የምንሆነው? ከኛ ጋር እንዲሰራ ነው። ማውራት አይጠበቅብንም እባክህ። እሱም ከኛ ይባሰ ነው አይመስለኝም። እሱም በእኔ ላይ ጣለው። ምንም ችግር የለውም። ሰውዬ ልጁ እኮ የሚፈልገው እሷን እንጂ ረብሻ አይደለም። እንዲረብሽ እኛ መንገድ እንከፍትለታለን። ጆሲ ነገር እንዳታበላሽ ነግሬሃለሁ። አታስብ። ከባድ ድራማ ነው ከዚህ በኋላ የሚኖረን። እስኪ